የእግዚአብሔር የአብ የወልድ መንፈስ ቅዱስ አንድነት የክርስቶስ ኢየሱስ ፍቅር ከሰው ልጆች ጋር ይሁን። ሰላም ጤና ይስጥልኝ። እንዴት አላችሁ የተወደዳችሁ ወገኖቼ? ዛሬ የማስተላልፈው መልእክት እግዚአብሔርን ፍራ በሚል በደቡብ ኢትዮጵያ በተለይ በተወለድኩበት በከምባታ ጠምባሮ ዞን ያው ለሁሉም ለደቡብ ኢትዮጵያ እንዲሁም ለሁሉም ኢትዮጵያውያን ይሄ መልእክት የሚመለከት ቢሆንም ስፔሲፊክ ለከምባታ ጠምባሮ እግዚአብሔር አምላክ ከዚህ በፊት የተናገረው መልእክት አስመልክቶ በድጋሚ ተናገር ስላለኝ እግዚአብሔር ትንቢትን ተናገር ስል የማይናገር ማን ነው? በቃ ግድ ሲሆንብኝ ነው። ባለፈው ሳውዝ አፍሪካ ላላችሁት እግዚአብሔር የተናገረኝን የንስሐ መልእክት አስተላልፌያለሁ። እኔም ጾም ጸሎት ገብቻለሁ። አሁንም በጸሎት ላይ ነኝ። እንዲህ አይነቱን ነገር በምናገርበት ጊዜ በታላቅ ሐዘን በልብ ስብራት ነው። እግዚአብሔር ይመልሰን። መልሰንም እኛም እንመለሳለን ከማለት ሌላ የለም። ታዲያ ስናገር ቃሉ ደጋግሞ እየተናገረ በደለኝነቱ የኔም ጭምር እንደሆነ የሚገባኝ እንጂ ጣቴን በሌሎች ላይ እየቀሰርኩ የምናገር ሰው አይደለም። ዘዳግም ምዕራፍ 8 ላይ እንዲህ ይላል፣ እግዚአብሔርን አትርሳ ይላል። በሕይወት እንድትኖር እንድትበዛና እግዚአብሔር ያህዌ ለአባቶች ከማለው ተስፋ የገባላቸውን ምድር ገብታችሁ እንድትወርሱ ዛሬ እኔ የምሰጥን እያንዳንዱን ትእዛዝ ለመከተል ተጠንቀቅ፣ ጥንቃቄ አድርግ። አምላክህ እግዚአብሔር ያህዌ ኤሎህም ትእዛዞቹን መጠበቅህንና በልብህ ያለውን ለማወቅ ትሑት ሊያደርግህ ሊፈትንህ በእነዚህ 40 ዓመታቶች በዚህ ምድረ በዳ ጉዞ ሁሉ እንዴት እንደመራ አስታውስ። ሰው ከእግዚአብሔር ከኤሎሂም አፍ በሚወጣው በእያንዳንዱ ቃል እንጂ በእንጀራ ብቻ እንደማይኖር ሊያስተምርህ ሊያስርብህ አንተም ሆንክ አባቶች የማታውቁትን መና መገበ። በእነዚህ 40 ዓመታቶች ውስጥ ልብስህ አላለቀም፣ እግርህም አላበጠም። ስለዚህ ሰው ልጁን እንደሚቀጣ አምላክህ እግዚአብሔር ኤሎሂም አንተን እንደሚቀጣ በልብህ እወቅ። በመንገዶች በመሄድና እርሱንም በመንገዶቹ በመሄድና እርሱንም በማክበር የአምላክህን የእግዚአብሔርን የኤሎሂምን ትእዛዝ ጠብቅ። አምላክህ እግዚአብሔር ያህዌ ኤሎሂም ጅረቶችና የኩሬ ውሃ ወዳለበት ምንጮች ከሸለቆ ከየኮረብታው ወደሚፈሱበት ወደ መልካሚቱ ምድር ያገባሃል። ስንዴና ገብስ፣ ወይንና የበለስ ዛፎች፣ ሮማን፣ የወይራ ዘይትም ማር የሚገኝበት ምድር፣ ምንም ነገር የማይታጣባት የዳቦ እጦት የሌለባት አለቶች ብረት የሆኑበት ከኮረብቶችም መዳብ ቆፍረህ ልታወጣ የምትችልባት ምድር ናት። በልተህ በምትጠግብበት ጊዜ እንዲህ ያለች መልካም ምድር ስለሰጠ አምላክህን እግዚአብሔርን ኤሎሂምን ባርክ።
በዛሬይቱ ዕለት የምሰጥን ትእዛዝ ሕጉን ሥርዓቱን ባለመጠበቅ አምላክህን ኤሎሂምን እግዚአብሔርን እንዳትረሳው ተጠንቀቅ። ስለዚህ በልተህ ስትጠግብ ጥሩ ቤቶች ሰርተህ መኖር ስትጀምር ደግሞም የከብት የበግ የፍየል መንጋ ሲበዛ ብርህና ወርቅህ ሲበረክት ያለህም ሁሉ በላይ በላዩ እየጨመረ ሲሄድ ልብህ ይታበይና ከባርነት ምድር ከግብፅ ያወጣህን አምላክህን እግዚአብሔርን ኤሎሂምን ትረሳለህ። በዛ ጭልጥ ባለ ስፍራ ምድረ በዳ በዛ በሚያሰጥምና ውሃ በማይገኝበት ደረቅ መሬት መርዘኛ እባብና ግንጥ ባለበት ምድረ በዳ መራ፣ ከጽኑ ዓለትም ውሃን አፈለቀልህ። በመጨረሻ መልካም እንዲሆንልህ አንተን ትሑት ሊያደርግ ለመፈተን አባቶች ፈጽሞ የማያውቁትን መና በምድረ በዳ መገበ። ምናልባትም ይህን ሀብት ያፈራሁት በጉልበቴ ነው፣ በእጄ ነው፣ በብርታቴ ነው ብለህ በልብህ ታስብ ይሆናል። ነገር ግን ሀብት እንድታፈራ ችሎታ የሰጠ ለአባቶችም በመሐላ የገባውን ኪዳን ያጸናልህ እርሱ ስለሆነ አምላክህ እግዚአብሔር ኤሎሂምን አስበው። አምላክህን እግዚአብሔር ያህዌ ኤሎሂምን ብትረሳ ሌሎች አማልክትን ብትከተል ብታመልክና ለእነርሱ ብትሰግድ በእርግጥ እንደምትጠፉ ዛሬ እመሰክርባችኋለሁ። እግዚአብሔር ከፊታችሁ ያሉትን አሕዛብ እንዳጠፋቸው ሁሉ ለአምላካችሁ በእግዚአብሔር በኤሎሂም ባለመታዘዛችሁ እናንተ ትጠፋላችሁ ይላል። እንግዲህ ወገኖቼ ቃሉን እናንተ ዝርዝሩን እዩት። እግዚአብሔር ከምን አይነት ሁኔታ ኢትዮጵያውያንን ብሎም በደቡብ ኢትዮጵያ ያለን ወገኖችም በተለይ በከምባታ፣ በሃዲያ፣ በወላይታ፣ በሲዳማ ሌላም በደቡብ ያላችሁትን እንዴት እንዳወጣችሁ ራሳችሁ ኢትዮጵያውያን 85ቱ ብሔር ብሔረሰቦች አስቡ። ስፔሲፊክ መልእክቴን በተመለከተ እውነት ለመናገር ከ2 ዓመት በፊት 3ኛ ዓመት መጥቷል። እኔ ከዚህ በፊት በደቡብ ባህል ኪነት ውስጥ ባህልም በተመለከተ የቴክኒክ ክፍልም ነበርኩ፣ ድምፃዊ ነበርኩ። ዘፋኝ መንግሥተ ሰማያት አይገባም ይላል፣ እውነት ነው። ገላትያ ምዕራፍ 5 ላይ የሥጋ ሥራ ደግሞ ምን እንደሆነ ዝሙት፣ መናፍቅነት፣ ክርክር፣ አድመኝነት፣ ጥል፣ ስካር፣ ዘፋኝነት፣ ጣዖትን ማምለክ እነዚህን የመሳሰለ የሚያደርግ እግዚአብሔርን መንግሥት አይወርስም ይላል። እንግዲህ እኔ ለዛፍ ዘፍኛ አውቃለሁ፣ ደገሌ ለምትባል ዋርካ። ይሄ ሙዱላ ነው። እግዚአብሔር ንስሐ እንደገና እንድገባ ሲያደርገኝ አንዳንድ ወገኖች አዋጣችሁ ላንድ ክሩዘር ተከራይተን ወደ ሙዱላ ጉዞ አድርገን ነበር። ወደ 700 ኪሎ ሜትር ይሆናል ብዬ ነው የምገምተው። ከዛ ስንመለስ ዱራሜ ላይ እግዚአብሔር አምላክ እንድናድር ከነቢይ ሽታዬ ጋር ነበር እና እንድናድር እግዚአብሔር አምላክ መልእክት ሰጠን። እደሩ አለን። በቃ ወጪው የመኪና ክራዩ ቢጨምርም ገንዘቡን የሰጠን እግዚአብሔር ነው። እንድንሄድ ያደረገን እግዚአብሔር ነው። በእግዚአብሔር ፊት የተቀበልነው መልእክት ነበረ። ያም መልእክት እንዲህ የሚል ነበረ: ሕዝቤ እንደ ዱር ድመት ከኔ መቀበል እንጂ ወደ እኔ የሚመጣ ልብ የለውም።
ጊዜ ሰጥቼዋለሁ ንስሐ ይግባ የሚል ነበር እና እንደ ዱር ድመት ኮንፈረንስ ባለ ጊዜ ትንቢት ባለ ጊዜ የሆነ ይወረሳል ንብረት አለ ወደሚባለው በእግር በአይሮፕላን ከመጉረፍ በስተቀር ሀብት አፈራ ተብሎ ቤት ከመስራት በስተቀር በአይሮፕላን ታጅቦ ሰርግ ከመደገስ በስተቀር ጮማ ቁርጥ በልቶ እንደ ኤፍሬም ስጋው ወፍሮ ተረከዙን በኔ ላይ አንስቷል የሚል ነበረ እና በከምባትኛ ያው ማኑ ጋኤ አዳንቹ እኬ ጋኤ አዳንቹ ምን ይወሱምቦ ማኑ መገኒ ምን ሆሳኔ ባዮይ ወዘኑሲ መገኒ ምን ነባ ሎካሲ መገኒ ምን ነባ ኢኮራ አቂ ደጉጅ ዋላጉር ኮንፈረንሱ yojechuት ወይንም መገኒ ላጋት ዋልቴ የመጀቹት አሚኒ አቂ ጠሊ መገኒ ባዋላ yogat ኡጀጉር መገኑ ከላጋታ ጣቄኬ ሞይከ ጀቹት ቤተክርስቲያኒ አብያተ ክርስቲያኒ አመራር ዋላኖክ ዞኔ አመራሪያ ኩልቴነንተክ መገኒ ምሬን ንሳንጋምና ኦንቱ ዋንከ ንየን ሳንም በርገንት ሙዱልሽ ቀለንቴ ነብይችዮ ሴንም በርገም ሐሳቡን ሰንድክ ሐሳቡን ሶሚን ገስታው ሳኔት ኑባብ ዋልቴ ቤተክርስቲያኒ አብያተ ክርስቲያኒ ኑባብ ግን ይቶይ ረምከን ዞኒ አስተዳዳሪን ረምከን ናኦንት ኑባብ ረምከን ናኦተሞ ዞኒ አስተዳዳሪያ ኩልዬ ባዲኑ ባቺ ኩልዬ ተሶሞ ቤተክርስቲያኒ ጉሚን ኩልዬ ከኒዘኪም መጦማን መገኒ ብለን ንሳጉ ገባኖነ ይነማክ ጋኢናንክ ነይትከ ጋኢትምባነ ከኒዘኪን እንግዲህ እልነት ኡዳዮይ ምንን የቸነ አዘን መገን መመቱ ምልክታት ኡድሳዮ እንጂጂዮ እንታሚ አንጋሚ ወደቅናሚ ኮዮነ እንጂጂዮ ቂሚጣዮነ አግምባነ ጀዛሞ መገን አባ አሙራሺን አገንቷ ንሱ አጉዲሻት እንጂ ገረጊን ወዘኑ ነብርቂ ቅምባ ማላ ነብርቂ ቀዮ አጉዲሸታ ፈንጋጥቴንምባ አሙሪ ዋልታዮ አባት አሙሪ ዋልታዮ ኤቦቴ ኖር ዋላዮ ፈንቃጥዬ ገሬ እግዚአብሔር ቃል ሲናገር ምሳሌ 28 ቁጥር 13 ላይ እንዲህ ይላል ኃጢአቱን የሚናዘዝ የሚተዋት ይለማል። ኃጢአቱን የማይናዘዝ አይለማ። ተናዞ ግን የሚተው በመናዘዝ ብቻ በንግግር ብቻ ጌታዬ አንተ በደልን በሚለው አይደለም። ያንን ኃጢአት በመተው መሳላ ብለን በከብት ላይ በሰንጋ ላይ ቅቤ ቀብተን ምን እያደረግን እንዳለ እግዚአብሔር ያውቃል። ቅድም እንዳልኩኝ ስጋን ከእግዚአብሔር አስበልጠን ስምና ዝናን ከእግዚአብሔር አስበልጠን የኑሮ ምቾትንና ዓለማዊነትን ከእግዚአብሔር አስመልጠን በእርግጥ እግዚአብሔርን አሳዝነናል። አልታየንም። ታጋሽ ስለሆነ ታግሶ ደጋግሞ ተናግሯል። አሁንም በእርግጥ ልባችን ተመልሶ ሳይሆን አንደበታችን ነው እያወራ። ይህ ሕዝብ በአንደበቱ ነው የሚያከብረኝ፣ በአንደበቱ ነው እንጂ ፈጽሞ ወደ እኔ አልተመለሰም እያለ ነው ያለውና ፈጽሞ ወደ እግዚአብሔር መመለስ ይሁንልን። የእግዚአብሔር ምሕረት ይብዛልን። አየሩ ቢሆን አፈሩ፣ ውሃው ቢሆን እሳቱ፣ ሁሉ የሱ መሳሪያ፣ ሁሉ በሱ እጅ ካለ እኔ ምንም ልታደርጉ አትችሉም ያለ ጌታ ነገር አለት እንዳይሆንብን የማይሰነጠቅ አለት ይሆንብንና እንጨነቃለን፣ እናለቅሳለን። እንመለስ። እግዚአብሔር አምላክ ኢትዮጵያን መላውን ብሔር ብሔረሰብን ሊባርክ በመጣበት ዘመን በጥቂቱ
የኤፍሬም ባህሪ ሰውነታችን ወፈረና ባህሪያችን ከሰውኛ ባህሪ ወጥቶ በአምላካችን ላይ ተረከዝ አንስተናልና እግዚአብሔር አምላክ ትውልድን ቤተ ክርስቲያንን ይመልስ እላለሁ። ይህንን ለብዙ ሰው እንዲዳረስ ሼር አድርጉ። የጌታ ጸጋ ይብዛልን። ወደ እግዚአብሔር ብንመለስ እውነት በረከት በፊታችን አለ። እምቢ ብንል ግን ጥፋት ነው ያለው። እግዚአብሔር አምላክ ይቀጣናል። ከዚህ በላይ ተመለሱ በል ተናገር ስላለኝ ነው። አመሰግናለሁ። እግዚአብሔር ኢትዮጵያን ይባርክ። በእውነቱ ባድያም ያላችሁ በከምባታ በሌላ ጋር እውነት በዘር በቋንቋ ቤተ ክርስቲያን የከፈታችሁ ጌዳ እያላችሁ ያላችሁ ፎካሪዎች የምትሸልሉ ቆዳችሁ ላይ እንኳን ምልክት ያደረጋችሁ እጅግ ከሚገርመው ዘመኑን እንመስላለን ብላችሁ ብዙ ነገር የተደበላለቀባችሁ እባካችሁ ቀን እየመጣ ነውና አንድ ቪዲዮ የሰራሁት አለ። የሚመጣው ቀን እንደ ምድጃ እሳት ስር የማያስቀር ግንድ የማያስቀር ቅጠል የማያስቀር መታሰቢያ እንዳይኖር የሚያደርግ ዛሬ የሚታይ ሀብት ከንቱ ነው። ዛሬ የሚታይ ስምና ስልጣን ከንቱ ነው። አደራችሁን እላችኋለሁ። እኔ እግዚአብሔር ለራሴ ገርዛሃለሁ ብሎ ገርዞኝ ያውቃል እያስተማረ። እንመለስ። ጌታ ኢየሱስ ይባርካችሁ። ይህንንም መልእክት ስትቀበሉ በትህትና እንድትቀበሉ በታላቅ ትህትና ጠይቃችኋለሁ። አመሰግናለሁ።